ከኢትዮጵያ ባህልና ሃይማኖት ወግ ተቃራኒ ሆኑ በርካታ ድርጊቶችን በጎዳናዎች ላይ የተለያዩ ጸያፍ በተለይም የሴቶችን ክብር የሚነካ ኢሞራላዊ ድርጊቶችን በመፈጸምም የቀረጻቸው ምስሎችን በመልቀቅ ለሰውም ለተመልካችም እጅግ ዘግናኝ ሆኑ ጸያፍ ተግባራት የሚፈጽመው ወጣትም ለስርም ተዳርጓል። የወጣት ማን ይሆን የፈጸመው ጸያፍ ተግባርስ ምንድነው የሚሉትንም በዝርዝር ይዘርላችኋል ታደምጡታላችሁ። በሌላኛው መረጃችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ለዘመናት ታላቅ ቁጭትን የፈጠረና ከተለያዩ ሃይማኖቶች ጋር የሐሳብ እሰጥ አገባ ውስጥ የከተተው ጉዳይ እልባት ማግኘቱ ተገለጸ። በአብዛኛው በኦርቶዶክስ ቤተክርስቲያን ውስጥ የምንመለከታቸው አለፍ ሲልም በወንጌል አማኙ ዘንድ የምናስተውላቸው ቁሳቁሶችን ተከትሎም የኦርቶዶክስ ቤተክርስቲያን ጉዳዩን በሕግ ማስያዟም ይታወሳል። ይህን አስከትሎም በዛሬው ዕለትም የሕግ አካላት ውሳኔንም አሳውቀዋል። ጉዳዩን እንዲሁ በዝርዝር አካተን ይዘንላችኋል። በቆይታችሁም ታደምጡታላችሁ። በስተመጨረሻም ባሳለፍነው ሳምንት የኢትዮጵያ ወንጌላዊት አብያተ ክርስቲያናት ካውንስል የክራይስት አርሚ ቤተክርስቲያን ካገደ ነብይ እዩ ጩፋም ምንም አታመጡም የሚል ይዘት ያለው መግለጫን ከሰጠ በኋላም ነገሩ በከፍተኛ ደረጃ መነጋገሪያም ሆኗል። ሆኖም ግን ነብይ እዩ ጩፋና መሰሎቹ የፈጸሙት ኢመጽሐፍ ቅዱሳዊ የሆነ ተግባርን ተከትሎም ለበርካታ ዘመናት ወንጌልን በትጋት ያገለገሉና ተወዳጅ አንጋፋ የወንጌል አርበኛ የሆኑት መጋቢ ታምራት ኃይሌም ነብይነትና ሐዋርያነት አርጅቶ ማዕረግን ቀይሯል፣ ራሳቸውን እንደሌላ ፍጡር የቆጠሩ አሉ፣ ከየት አመጣችሁት ይህን ጉድ ተጠንቀቁ ሲሉ መጋቢ ታምራት ኃይሌም መልእክትንም አጋርተዋል። ያጋሩት ጥብቅ መልእክትና ለነቢያት የተነገረው አስቸኳይ መልእክትስ ምን ይሆን የሚለውን እንዲሁ በቆይታችሁ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝረላችሁ መረጃችን ስናልፍ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ለዘመናት ታላቅ ቁጭትን የፈጠረና ከተለያዩ ሃይማኖቶች ጋር የሐሳብ እሰጥ አገባ ውስጥ የከተተው ጉዳይ እልባት ማግኘቱም ተገልጿል። በአብዛኛው በኦርቶዶክስ ቤተክርስቲያን ውስጥ የምንመለከታቸው አለፍ ሲልም በወንጌል አማኙ ዘንድም የምናስተውላቸው የሙዚቃ ቁሳቁሶችን ተከትሎም የኦርቶዶክስ ቤተክርስቲያን ጉዳዩን በሕግ መያዟም ይታወስ ነበር። ይህን አስከትሎም በዛሬው ዕለትም የሕግ አካላትም ውሳኔያቸውን እንዲችሉም አድርሰውናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ1000 ዘመናት በላይ በመገልገል ላይ የምትገኝባቸው ቅዱሳን መጻሕፍት፣ ንዋየ ቅድሳን፣ ዜማና የመዝሙር መገልገያ መሳሪያዎች እንዲሁም ሌሎች ለመንፈሳዊ አገልግሎቶቿ የምትጠቀምባቸው ተጨማሪ ንብረቶቿ በሕጋዊ ባለቤትነት ተጠቀምባቸው ዘንድ ለመንግስታዊ የኢትዮጵያ አእምሯዊ ንብረት ባለስልጣን በማቅረብ ላይ ያለችው ተገቢ ጥያቄም ፍሬ እያፈራም ነው። በዛሬው ዕለትም የባለስልጣን መስሪያ ቤቱ ለቤተክርስቲያኗ ከበሮ፣ ጽናጽን፣ መቋሚያና ከ10 በላይ ቅዱሳን መጻሕፍት በቅጂ ተዛማጅ መብቶች ስራም ተመዝግበው ከሚያዝያ 5 ቀን 2017 ዓ.ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አእምሯዊ ንብረት መሆናቸውን አረጋግጧል። ከዚህ ቀደም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅርስ ጥበቃ ቤተ መጻሕፍት ወመዘክር መምሪያ በአእምሯዊ ንብረት አብይ ኮሚቴ አማካኝነትም በርካታ የቤተክርስቲያን ንብረቶች ተመዝግበው እውቅና ማግኘታቸውንም የመምሪያ ኃላፊ መልአከ ሰላም ዳዊት ያሬድም ገልጸዋል። ይህ የዘመናት ቁጭት የዘመናት ጥያቄ በመሆንም በተለይ ከምዕመኑ ወደ ቅዱስ ሲኖዶስ፣ ወደ ጠቅላይ ቤተ ክህነት እንዲሁም ወደ ቤተክርስቲያኗ የሊቃውንት ጉባኤ አባላትም ለዘመናት ሲወረወር የነበረ ሲሆን ዘግየት ብሎ ቢሆንም ከሁሉም ወገን አዎንታዊ ድጋፍ በማግኘትም አሁን ላይ ፈሪዞ ፍሬ አፍርቶ ለመታየትም በቅቷል። የዚህ ህጋዊ አካሄድ ተጠቃሚዎች ሀገርም ቤተክርስቲያን ምዕመንም ናቸው። በተለይ በቤተ እምነት መካከል ሊፈጠሩ የሚችሉ የይገባኛል ወይንም የባለቤትነት ጥያቄዎችም በህግ አግባብ በስነ ስርዓት የመለሰ ስለሆነ የእምነቱ ተቋማት በማወቅም ይሁን ባለማወቅ የሌላ ቤተ እምነት አእምሯዊ ንብረት ውጤት የሆኑ የመዝሙርና የአምልኮ መገልገያዎችን ለማወቅና ለመለየት መንገድም ይከፍታል። ግጭቶችና አላስፈላጊ የጎንዮሽ መተነኳኩሶች እንዲሁም መበሻሸቆችን ያርቃል፣ ፈጽሞም ያስቀራል። ሌሎች ቤተ እምነቶችም የራሳቸው የሆኑ የአእምሯዊ ንብረት ውጤቶች እንዲፈጥሩ፣ እንዲሰሩ፣ እንዲያሰሩ በርም ይከፍታል፣ ያበረታታል። እንደ ሀገር መንግስትና በስሩ የሚገኙ ፖሊስና የጸጥታ አካላትም የፍትህ አካላትና እንደ ኢትዮጵያ ሃይማኖት ተቋማት ጉባኤ ያሉ ባለድርሻ አካላትም ህጋዊ ቅቡልነት ያገኙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አእምሯዊ ንብረቶችም ለይቶ በማወቅ ወደፊት በቤተ እምነቶችም ይሁን በምዕመኖቻቸው መካከልም አላስፈላጊ ውዝግቦች፣ ግጭቶች እንዳይፈጠሩም ቅድመ እውቀትና ግንዛቤ እንዲያገኙም ይረዳቸዋል። ጥንታዊት ሐዋርያነቷ፣ ኩላዊነቷ፣ ብሔራዊት፣ ዓለም አቀፋዊት የምትባለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በዓለማችን ቀደምት ከሚባሉ ቤተ እምነቶች አንዷና ግንባር ቀደማም ናት። ከክርስትና አስቀድማም የኦሪትን ስርዓት ስትፈጽም የነበረች መሆኗን ቅዱስ መጻሕፍት፣ የታሪክ ድርሳናት፣ ቅርሳቅርሶች ወዘተ ያስረዳሉ። ይህንንም ሀገራችን ኢትዮጵያ ምድረ ቀደምት ተብላ እንድትጠራም ከሚያስችሏት ታሪካዊ ትስስሮችም አንዱም ሆኗል።
በአጠቃላይም የኦርቶዶክስ ቤተክርስቲያን የምትጠቀምባቸው ቁሳቁሳት ወይንም ደግሞ ለዝማሬ የምትጠቀማቸው እቃዎችን ተከትሎም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ይህንን መግለጫ ማውጣቷንም ተመልክተናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ከኢትዮጵያ ባህልና ሃይማኖት ወግ ተቃራኒ የሆኑ በርካታ ድርጊቶች በማህበራዊ ሚዲያ ላይ የሚያሰራጩ ግለሰቦች አስደንጋጭ ውሳኔም ተላለፈባቸው። በሀገራችን ኢትዮጵያ ባሉ ወጣቶች ዘንድም ከፍተኛ እንቅስቃሴ የሚታይበት የቲክቶክ ፕላትፎርምን ተከትሎም ለሰሚ ለተመልካችም እጅግ ዘግናኝ የሆኑ ጸያፍ ተግባርን የሚፈጽም ወጣትም ለእስርም ተዳርጓል። ይህ ወጣትም ከኢትዮጵያ ባህል ሃይማኖት ወግ ተቃራኒ የሆኑ በርካታ ድርጊቶችን በማህበራዊ ሚዲያ ላይ ያሰራጨ ግለሰብን በቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝ የአዲስ አበባ ፖሊስም አስታወቀ። ግለሰቡ ሚሊዮን ድሪባ የሚባል ሲሆን በተለያዩ ማህበራዊ ሚዲያዎች ላይ በሚለቃቸው ተንቀሳቃሽ ምስልም በርካታ የህብረተሰብ ክፍሎችም ቅሬታቸውን ያነሱበትም ጉዳይ ሆኗል። ፖሊስ እንዳስታወቀው ግለሰቦቹ ከሚያነሱት ቅሬታ ባሻገርም በኢትዮጵያ የወንጀል ህግ ጸያፍ ወይንም ለመልካም ጠባይ ተቃራኒ የሆኑ ድርጊትም መፈጸም ወንጀል መሆኑም ይደነግጋል። የአዲስ አበባ ፖሊስ እንዳስታወቀው ግለሰቡ በጎዳናዎች ላይ የተለያዩ ጸያፍ በተለይም የሴቶችን ክብር የሚነካ ኢሞራላዊ ድርጊቶችን በመፈጸምም የቀረጻቸው ምስሎችን በመልቀቅ በፈጸመው ህገወጥ ተግባር በለቀቀው ተንቀሳቃሽ ምስል በቁጥጥር ስር አውሎም ምርመራ እያጣራ እንደሚገኝ ፖሊስም ገልጿል። በአንዳንድ ማህበራዊ ሚዲያዎች የሚለቀቁ አንዳንድ ምስሎችም ተገቢነታቸውን የሳቱና ያፈነገጡ እየሆኑ መምጣታቸው ፖሊስ ገልጾም ህገወጥ ተንቀሳቃሽ ምስሎችን በሚለቁ ግለሰቦች ላይ የሚወስደው ህጋዊ እርምጃ አጠናክሮ እንደሚቀጥልም የአዲስ አበባ ፖሊስ ማስታወቁን ተመልክተናል። በአጠቃላይም ከሰሞኑ በማህበራዊ ትስስር ገጽ ላይ እጅግ ጸያፍ የሆኑ ተግባራትን የሚፈጽመው ግለሰብም በህግ ቁጥጥር ስር መዋሉን መገለጹን ተመልክተናል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ አንጋፋው የወንጌል አርበኛ ለበርካታ ዓመታት ለትውልድ በረከት የሆኑት ቀድሞ ለነበሩት አሁን ላሉት ወደፊትም ለሚመጣው ዘመንም መልእክትን ታላቅ የሆነው የእግዚአብሔርን ቃል ያሻገሩ ዘማሪና መጋቢ ታምራት ኃይሌ የተናገሩት ተፈጽሟል። ነብይ እዩ ጩፋ በሐዋሳ ከተማ ላይ የፈጸመውን ተግባር ተከትሎም ብዙዎች እጅግ ብዙ መናገራቸውን የተመለከተ ሲሆን ነገሩ በነብዩ ጩፋ ላይ ውሳኔ ይሰጥበት እንጂ እጅግ ብዙ ከጣት ቆጠራ ያለፉ ራሳቸውን ነብይ፣ ሐዋርያ፣ የእግዚአብሔር ሰው በማለትም ማዕረግ ከፋፍለው የሚጠሩ ተግባራቸው ፍጹም ከእግዚአብሔር ቃል እውነት ያፈነገጠ ብዙዎችም ናቸው። ይህን ተከትሎም ለበርካታ ዓመታት ወንጌልን ገጠር ከተማ ሳይሉ የሰበኩና ያገለገሉ አንጋፋው የወንጌል አርበኛ መጋቢና ዘማሪ ታምራት ኃይሌ አሁን የምንመለከታቸው አመጣጣቸው ነቢያት፣ ሐዋርያት የሚል መጠሪያ ቢሆንም አሁን ላይ ይህ መጠሪያ አረጀ መሰለኝ የእግዚአብሔር ሰው ትልቅ ማዕረግም ሆኗል። አንዳንድ ነቢያት ወደ መድረክ ሲወጡ ቦርሳና መጽሐፍ ቅዱስ ይዞላቸው የሚወጣ ተቀጣሪውን በጎ አድራጊም ውሉን ያለየ ግለሰብ የሚያጅበዋል። ይህ ነብይ መጽሐፍ ቅዱስ ከብዶት ነው ወይንስ ፋሽን ሆኖ መጽሐፍ ቅዱስን ይዞ መድረክ ላይ መውጣት እናም ማገልገል እንደኋላ ቀር አያስቆጥርም በማለትም እኛ ያልገለጽናቸውን ስለ ዘመኑ ነቢያትና በጋርድ ስለሚታጀቡ ግለሰቦች ሊደመጥ የተገባን መልእክትን ተናግረው ማድመጠናል። መጋቢ ታምራት ኃይሌ ስለ ነቢያት አስቀድመው የተናገሩትና ጊዜን ጠብቆ አካል የለበሰው መልእክታቸው ምን ይሆን የሚለውንም ከአንደበታቸው አድምጠን እንመለስ። በዚህ በአዲሱ ዘመን እንቅስቃሴ ውስጥ የገባ ምዕመን በስነ መለኮት ፐርሰናሊቲ ከልት የሚባል አንድ አሳሳች ነገር አለ ማለት አንድ ተአምር ይሰራል የሚባል አገልጋይ ልበለው በቃ እሱን ራሱን ክርስቶስን አሁን እንደምትሰሙት የእግዚአብሔር ሰው ይባላል፣ ይቆላመጣል። ያው ይሄ ነብይነቱም ሐዋርያነቱም ትንሽ አረጀ መሰለኝ። አሁን ደግሞ የእግዚአብሔር ሰው ትልቁ ማዕረግ እየሆነ እየታሰበ ነው መሰለኝ፣ አላቅም። እና ወደዛ ደግሞ ሽፍት እያደረገ ነው። እና ለዚህ እግዚአብሔር ሰው ለተባለው ወደ መድረክ ሲወጣ ቦርሳውንና መጽሐፍ ቅዱሱን ይዞለት የሚወጣ ሰው ቮለንቲር ይሁን ተቀጣሪ ይሁን አላቅም፣ ግን ወደ መድረክ ሲወጣ መጽሐፍ ቅዱሱን መሸከም ወይ ከብዶት ወይ አጸይፎት አላቅም። ፋሽን ይሁን አላቅም ከየት የመጣ ምናልባት ከምዕራብ አፍሪካ ይሆናል ወይም ከአንዳንድ ምዕራብ ሀገር የጥቁር ቤተክርስቲያናት ወይም የአፍሪካን ቤተክርስቲያናት አንዳንድ መሪዎች ወይም ሰባኪዎች እንደሱ ያደርጉ እንደሆነ አዲስ ነገር ነው። እና ይሄን የተወደደ መጽሐፍ ቅዱሴን የእግዚአብሔርን ቃል ይዤ መድረክ ለመውጣት አሽከር አያስፈልገኝም። የተቀጠረም ይሁን በፈቃዱ የሚያገለግለኝ ሰው አያስፈልገኝም። እና መጽሐፍ ቅዱሴን ከፍቼ ማንበብ ደግሞ እንደኋላ ቀር ራሴን አላየው። ይሄን መጽሐፍ ቅዱስ ቢወጣ እኮ ነው እሱ የማይወጣበትም ጊዜ አለ። ፑልፒት ላይ ከሰባኪው ጋር የማይወጣበት ጊዜ አለ፣ ወጥቶም የማይከፈትበት ጊዜ አለ። እና ይሄንን ይዞ ከተወጣም እንደተከደነ ሆኖ
1 ሰዓት 1 ሰዓት ተኩል 2 ሰዓት ሙሉ የሆነ ነገር ሲነገር እንሰማለን። በቃ በማያቋርጥ ሁኔታ እግዚአብሔር እንዲህ ይላችኋል፣ ይሄን አሳይቶኝ፣ ቀልድም አለ፣ ጨዋታም አለ፣ ዘለፋም አለ፣ ብዙ ነገርና ለዚህ ማን ነው ያበቃው ያለ እንደሆነ ምእመኑም አስተዋጽኦ አለው። የእግዚአብሔር ሰው በል ተብሎ ይሁን አላውቅም፣ የተለያዩ መጠሪያዎችን እየሰጠ እና እሺ ከመጠሪያ አልፎ ደግሞ በተግባር በቃ አጅቦ መሄድ፣ ሲወጣ ማጨብጨብ፣ ሲወርድ ማጨብጨብ፣ አንድ ቃል ተናገረ ማጨብጨብ፣ ማፏጨት ምን እና ይሄ ሰው ቢስት አይገርምም፣ ስፍራውን ቢለቅ አይገርምም፣ ራሱ እንደ ልዩ ፍጡር ቢቆጥር አይገርምም። እና ከየት መጣ ይሄ ነገር? ኢየሱስ ክርስቶስ የሚያስተምራቸውና ወደፊት ለዓለም ወንጌል አሸክሞ የሚልካቸው 12 ሰዎች እንዳሰለጠነ አንዱ እንደጠፋበት እናውቃለን። ቦዲጋርዶቹ አልነበሩ፣ የሱ ጠባቂዎች አልነበሩ፣ የሱ አጃቢዎችም አልነበሩ። ለነገዋ ቤተክርስቲያኑ የሚያዘጋጃቸው ሰልጣኞች ነበሩ እንጂ ቦዲጋርድ አልነበረው። ሲይዙት እንኳን ምንድነው ያለው? እንዴ እኔ አምላኬን አባቴን ብጠይቅ አለ፣ አንድ መልአክ ቢልክ አለ፣ እነዚህን በሙሉ አንድ ጊዜ ሬሳ በሬሳ ሊያደርግልኝ አይችልም ወይ? ጴጥሮስን ሲገስጸው ይመስለኛል ሊቀ ካህኑን ባሪያ ጆሮ በቆረጠ ጊዜ ለምን እንዲህ ያረክል ማለት፣ እኔ አምላኬን ብጠይቅ እኮ እኔ መልአክ ይልክልኝ ነበር አለ። እና አልፈለኩም ነው፣ አይገባኝም። ባሪያ ሆኜ ላገለግል የመጣሁበት ምድር ደግሞ ጆሮ የሚጨረግድ መልአክ ሊከተለኝ አይገባም ወይም ሊያጅበኝ አይገባም። በዓላማ የመጣው ሰው ለመሞት የመጣው ሰው ነኝ። ስንዴ ቅንጣት ካልሞተች ብቻዋን ትቀራለች፣ ፍሬ አታፈራም። እና ወርጄ ተዋርጄ ለማገልገል የመጣው ሰው ነኝና አጃቢ አያስፈልገኝም ነው አይደለም ትምህርቱ? ፊልጵስዩስም ላይ ጳውሎስ ሲናገር በሱ የነበረ ሐሳብ በእናንተ ይሁን። ጌታ ክርስቶስ ባለቤቱ እንዲህ ራሱን አዋርዶ ዝቅ ብሎ የኢሳይያስን መጽሐፍ አነበበና ሹልክ ብሎ ወጣ ይላል። የመጀመሪያ አገልግሎቱን ሲጀምር መጽሐፍ አምጡልኝ ያለ አነበበ፣ ቃል በጆሮአችሁ ተፈጸመ አለ፣ ከደነ፣ ተነስቶ ወጣ። እንዴ እንደዚህ አይነት የትህትና ራስን የመሰወር ራስን የማሳነስ አገልግሎት ዮሐንስ እንዳለው እርሱ ሊልቅ እኛ ልናንስ መጀመር አለበት። እስካሁን ከሌለ መጀመር አለበት፣ ካለ መጠናከር አለበት። እና ምእመኑ በጣም ያሳስታል። እውነቱን ለመናገር ይሄ ግርግሩ በጣም ነው የሚያሳስተው። አጀቡ በጣም ነው የሚያሳስተው። ንካኝ 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 እንደው በጣት ንካኝ በጣም ያሳስታል። እና የዋህነት ነው፣ ቅንነት ነው አውቃለሁ። ምናልባት እኛ አገልጋዮቹ ያሳየናቸው ራሳችን በጣም አጀንነን በጣም ተጀቡነን በማየታቸው ምክንያት ይሆናል ይሄ ልክ የሌለው አክብሮት ተገደው ይሁን አላቅም፣ ግን ተገቢ አይደለም። እኛ ሰዎች ብቻ ነን፣ እግዚአብሔር በልጁ የማረን በየቀኑ በምህረቱ የምንኖር። መድረክ ላይ የሚገለጠው የኔ የማንነቴ ንጽህና መገለጫ አይደለም፣ የእግዚአብሔር አምላክ ጸጋ ነው። ሳገለግል የሚገለጠው ነገር የእግዚአብሔር ጸጋ ብቻ ነው እንጂ የንጽህናዬ የእውቀቴ ሰማይን በጣቴ መንካቴ ማስረጃ አይደለም፣ ሙታን እንኳን ቢነሱ። ስለዚህ ምእመኑ ተጠንቀቁ፣ አገልጋዮቻችሁን ውደዱ፣ ጸልዩላቸው። መልእክት ካላቸው መልእክታቸው በእግዚአብሔር ቃል ላይ መቆሙን አረጋግጡ። መልእክታቸውን ስሙ፣ ህይወታችሁ ይለወጥ፣ እደጉ፣ እንደግ። ከዛ ያለፈ በፋይናንስ መደገፍ አገልግሎቱን ምንም ኃጢአት የለውም። እግዚአብሔር የባረከውና የተናገረው ሰው እድሉን ለማቅናት መስጠት የለበትም። ነብዩ እንዲተነብይለት መስጠት የለበትም። ይሄን በመስጠቴ የሚሊዮን ወይም የቢሊዮን ባለቤት ሆናለሁ በሚል የችርቻሮ የንግድ ልውውጥ አይምሮ ሆኖ መስጠት የለበትም። በፕሮጀክቱ ካመነበት፣ በአገልግሎቱ ካመነበት፣ አገልግሎቱ ፍሬያማ መሆኑ እግዚአብሔር መንግስት የሚያሰፋ ሰዎችን የሚደርስ መሆኑን ካመነበት ለምን ኮንትሪቢዩት አላደርግም የሚል ትክክለኛ ሐሳብ ይመስለኛል። ህንጻ ሊሰራ ይችላል፣ ክሩሴድ ሊደረግ ይችላል፣ ወይም የተሰራው ህንጻ ማሟያ ሊሆን ይችላል። ታስቦበት፣ ተጸልዮበት፣ ተመክሮበት ሰው ከቤተሰቡ ጋር ከባለቤቱ ከሚስት ከባሉ ተማክሮ ኮንትሪቢዩት ቢያደርግ ከአስራቱ ሌላ ምንም ነውር የለበት። ከዚህ በተረፈ ግን ዝም ብሎ በስሜት የሚደረግ ወይም እድሌን ለማቅናት ይሄን በመስጠቴ እናገኛለሁ ወይም ምን ሰጥቼ
አፉን የነብዩን አፍ ልክፈት ላስከፍት ተብሎ የሚደረግ ነገር በጣም ከመንፈሳዊ ነገር የወረደ ነው። ጥንቃቄ ይደረግ። ሰዎች አይመለኩ። ፐርሰናሊቲ ከልት ማለት ሰዎች ሲመለኩ በቃ ልክ እንደው መጡ የሚያሰኝ አይነት ገና ሳየው በቃ ወደቅ ይለኛል የሚል አይነት እንዲህ አይነት ነገር የለም። አሁን ቅርብ ጊዜ በዚህ በአዲሱ ትውልድ አገልጋዮችና በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት መሪዎች መካከል በሚዲያ ወዲያና ወዲህ የሚባለው ነገር በጣም አሳዝኖናል፣ ጎርቶናል። በመሰረቱ በተለይ ወጣት አገልጋዮች ምንም የሚባሉ ምን አስታውሳለሁ የመጀመሪያው እንትን ጊዜ አንድ ሰው ስም ተጠርቶ ነው ማለት ሐሰተኛ ምናምን የሚል ነገር መባል ነበረበት ወይ? ምናልባት የተሻለ መንገድ ይኖር ነበር አላቅም። መሪዎቹ ቢያስቡበት ጥሩ ነበረ ከተባለ በኋላ ግን ያ የሚመለከተው ሰው በግሉ ለምን እንዲህ አላችሁኝ፣ መጣችሁ ጠርታችሁ አናገራችሁኝ ወይ፣ መከራችሁኝ ወይ፣ ጸለያችሁልኝ ወይ ብሎ በትህትና ድሮ አባቴ በጣም የሚቀጡ ነበሩ እና ተቀጣሁ ወይም እንዲህ ተባልኩ። እንዲያውም የአባታችን ዝም ብሎ በተለምዶ የርግማን ቃል ካፋቸው ይወጣል። ዝም ብሎ ትንሽ ስህተት እንትና ብለው ጠርተው ወዲያው አቤት ካላልን እርግማን ይከተላል የሆነ ነገር። ያ ግን ክፋት፣ ተንኮል፣ ያ እርግማን በእኔ ላይ ደርሶ እንድሰቃይ አይደለም። በቃ ዝም ብሎ ባህላዊ ነባር አስተሳሰብ ስለነበረ ነው። ኤኒዌይ የነበረን እንትን እንዲህ ተባልን ብለን ከቤት አንወጣም፣ አኩርፈን እንትን አንልም ብለን አለቃቅሰን ተመልሰን እዛው ነን እና ኤኒዌይ ይሄ አባትነት ሞገስና ክብር ከአገሪቱ ላይ በፖለቲካውም ይሁን በቤተክርስቲያኑ ስለጠፋ ነው እንጂ ያ የተወገዘ የተባለ ሰው ራሱ በእግዚአብሔር ፊት መውደቅም ይችላል። እግዚአብሔር ይሄ ካንተ ነው ወይ ብሎ ቢል እኮ እግዚአብሔር ፈራጅ ነው። በተረፈ ግን ያንን ምክንያት አድርጎ ስንቱ ነበር በቃ በቃ እዛ ላይ የሚያፈሰው የስድብ የዘለፋ ሰጣ ገባ በጣም ያሳፍረና ሲያሳዝነን የቆየው እና አባቶች ያው አስተውለው የሚያደርጉትን ነገር ያማክሩ፣ ይጸልዩ እና እምቢ ካለ ኦፍ ኮርስ መገሰጽ እግዚአብሔር ቃል ይናገራል። ወጣት መሪዎች፣ አገልጋዮች፣ በተለያየ ሁኔታ የተነሱ መሪዎች አሁንም የሚያዋጣቸው መሰንበት የሚፈልጉ ከሆነ ታላላቆችን ማክበር ነው። መሪዎችን መስማት ማዳመጥ ነው። ትህትናው ነው የሚያዋጣቸው። በጣም ያዋጣል። በጣም ኢየሱስ ክርስቶስ ራሱን ባወረደ መጠን እግዚአብሔር አብ ደግሞ በዚያው ልክ ከፍ አደረገው ይላል እና ወርዶ የቀረ የለም፣ የሚቀርም የለም። እግዚአብሔር በወረድን መጠን ያለ ሕግና ያለ መልኩ ተገፍተን ተረግጠን ከሆነ እግዚአብሔር በእውነት ያነሳናል ብዬ ነው የማምነው እና ውስጣችን ከማጥራት ጓዳችንን ከመጥረግ ከማጽዳት አንስቶ ይሄን ሰሚሽን ብንለማመድ በጣም ጥሩ ነው። ባይኔ መከባበር በጣም አስፈላጊ ነው። ዓለም አይሳቅብን፣ በሚድኑ ፊት የወንጌል ደጅ አይዘጋ። ይሄኛም በዚህ ባልሽው በሶሻል ሚዲያ የምንወራወራቸው ድሮም አላማረብን፣ አሁን ደግሞ አባሰው መልካችንን በማበላሸት ማለት ነው እና ሰዎች አይ ከሆነ ብለው ወደ ኋላ እንዲመለሱ ድሮም የሚነቅፉ ደግሞ ተጨማሪ ምክንያት አገኙ። ምንም ነገር ቢደረግብኝ ምላሽ ላለመስጠት እኔ በሆነ እላለሁ። ምላሽ ላለመስጠት እግዚአብሔር አንተ ፍረድ፣ ሕይወቴን ማጥራት ነው፣ አገልግሎቴን መንጋካሄዴን ማቅናት ነው። በተረፈ ግን ፍርዱ ለእግዚአብሔር በቀሌ እኔ ነው ስላለ በቃ ከሆንኩኝ እኔ ምን እኮ ብሸፋፍነው ሺህ ሚሊዮን ሰው ተነስቶ ቢንጫጫልኝም እኮ እግዚአብሔር ካልሸፈነኝ አልሸፈንም አይደለም። ሳልሆን ደግሞ የተከመረብኝ የተተኮሰብኝ ከሆነ ደግሞ እግዚአብሔር ፈራጅ አምላክ አለ። ያው እንዲያውም የወጣው ቀን ክብሬ እጥፍ ድርብ ይሆናል። ስለዚህ ለጌታ መተው በቀልን እና ምላሽ አለመስጠት፣ በጸጥታ ማገልገል፣ ውስጥን ማጥራት፣ ብዙ ነቀፋዎች ደግሞ ያለ ምክንያት ስለማይነሱ መማሪያዎቻችን ናቸው ነው። ወደኋላ ተመልሰ ራሳችን እንድናይ ብንጠቀምባቸው ነው የሚሻለው እና ብዙ ተናገር ያለው ምእመኑ የሚጠንቀቅ አጉል ግርግር ራስንም ይሄን አገልጋይ የሚባሉትንም ሁሉ ያሳስታል። በአጥቢያ ቤተክርስቲያኖቻችን እንርጋ። ያለ ጥሪ አትወጡ፣ ምንም አይጠቅማችሁም። ነጋዴም እንኳን ያለ ስጦታው ቢወጣ ከስሮ ነው የሚመለሰው።
ሐኪም ለመሆን በተፈጥሮ የሆነ ነገር ያስፈልጋል። ያን የመሰለ ማንነት ያስፈልጋል። አሁን በአሜሪካን ሀገር ሐኪምና የህግ ጠበቃ ነው ብዙ የሚያገኘው ገንዘብ ስለሚባል በተለይ ከደሃ ሀገር የሄድን ስደተኞች በቃ ልጆቻችን ሐኪም ጠበቃ ካልሆኑ በቃ ምክንያቱም ፋይናንሱ ስለምንፈልገው እኛ በድህነት ስለኖርን ድህነትን መበቀል ስለምንፈልግ ልጆቻችን እሺ አይሉ የሌለበትን የህግ ጥብቅና የሌለበትን ውስጡ የሌለውን ያልተተከለውን የሕክምና ሙያ አልፈልገውም ይላል እና አንዳንዱ አስገድዶ አስጨንቆ አስገብቶ ፌል ያደርጋል። የመጀመሪያውን ዓመት አያልፉም እና እንኳን አይደለም የጥሪ ነገር ማለት ነው እንኳን የወንጌል አገልግሎት የሙያ ስራም እንኳን እግዚአብሔር በተፈጥሮ ውስጥ በሰው ውስጥ ያስቀመጠውን ነው ሰው ሰክሰስፉል የሚሆነው። ወንጌልማ ያለ ጥሪ እንዴት ይሆናል? አዎ እንዲሆንለት የሚፈልገውን ወሳኙ በሰማይ ያለ ንጉስ እግዚአብሔር ነው እና እሱ ሳይል ምንም አይነት ቤተክርስቲያን መክፈት የሆነ ነገር ማድረግ የሆነ ነገር መፍጠር ምንም አይጠቅምም፣ በጣም አይጠቅምም። እዚህም የሚሸጥ ህንጻ የለም እንጂ ሚኒስትሪ ሲሸጥ እየተለመደ እንደሆነ እየሰማው ነው ማለት ይሞክሩና አልሆን ሲል አንድ የተሳካለት ካለ በእነዚህም ጨምረው ወሰድ እያሉ እንደሚወጡ ሰማለሁ። እንዲህ ነው መጨረሻው የሚሆነው። ስለዚህ እግዚአብሔር እንደጠራችሁ ተመላለሱ። እግዚአብሔር የሰማይ አምላክ ይባርካችሁ። አባቶች ልጆችን እቀፉ፣ አስተምሩ፣ ሳሟቸው፣ ባርኳቸው፣ እጃችሁን ጭናችሁ ጸልዩላቸው፣ አሳድጓቸው። ማንም ፊደል ሳይቆጥር ወደ ከፍተኛ የደረሰ የለም እና ጸጋም ቢሆን ያድጋል። ስለዚህ አሳድጉ እንጂ አትግፉ። ወጣቶች ታላላቆችን አክብሩ። በትውልዱ መካከል ያለ ጋፕ ጥበብ የወንጌላችን ኃይል እንዳያዳክም የጌታን ስም እንዳያሰድ በዙሪያችን ያለ ዓለም ይጠብቀናል። ኃላፊነታችን ከፍ ያለን ያን ኃላፊነት እንዳንወጣ በራሳችን ነገር በውስጥ ሽኩቻ ተይዘን የጌታ መምጫ እየቀረበ ነው። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ